የተከበራችሁ የአዲስ ቅኝት አድማጭ ተመልካቾቻችን ይህ ከቶሮንቶ ካናዳ የሚተላለፍላችሁ የአዲስ ቅኝት የቀጥታ ስርጭታችን ነው። አዲስ ቅኝት የሬዲዮ ስርጭት ዘወትር ሐሙስ ከ2 ፒኤም እስከ 4 ፒኤም ድረስ በመላው ዓለም ለእናንተ ይደርሳል። እንግዲህ ዝግጅቶቻችን በሚቀጥሉት 2 ሰዓታት እየተከታተላችሁ አብራችሁ ቆይታ እንድታደርጉ የአክብሮት ግብዣችን ነው። ይሰማሃል? ብርሃን ይሰማል። እንደምን አለ? ደህና እግዚአብሔር ይመስገን። እንደምን አላችሁ? አለን። የጋሽ አለማየሁ ፋንታን ታሪክ ተከታትለው ከሆነ ታውቃቸውም ከሆነ አንተም ከጋ መጨረሻ አካባቢ ነው የገባሁበት እና ትንሽ ታውቃቸዋለህ? እንደ ሙዚቀኛ ትዝ ይልሃል? አጫውታቸው ታውቃለህ? በወሬና በታሪክ ሙዚቃው ጋር ጠጋ ላለ ሰው አዲስ አይደሉም እና ገናና የሆነ በጣም ምቹ የሆነ ለኢትዮጵያ ሙዚቀኞች ታሪክ አስቀምጠዋል። በጣም ደስ የሚል የሙዚቃ አደራደር አላቸው። ብዙ የግጥማቸው ክብደትም ትንሽ ከአቅሜ በላይም ቢሆን አንዳንድ ጊዜ እከታተለዋለሁ። በጣም ጥሩ። እንግዲህ ነፍሳቸውን ይማር እንላለን። ሁላችንም ላገለገሉን ለሰጡን የሙዚቃ ስራዎች አክብሮታችንን እንገልጻለን። አሁን ዲጄ ብርሃንን ወደ ቀጥታ የሬዲዮ ስርጭታችን የጋበዝንህ የፊታችን ቅዳሜ በኢትዮጵያ ማህበር አንድ ዝግጅት ከእናንተ ድርጅት ጋር ከቀድሞ የሊሴ ተማሪዎች አልሙኒ ወይም ማህበር ጋር በመተባበር ያካሂዳሉና እስቲ በቅድሚያ ስለ ሊሴ የቀድሞ ተማሪዎች ማህበር በቶሮንቶ ወይም በካናዳ አመሰራረት እና የተመሰረተበትን ዓላማ በተመለከተ እስቲ ንገረን። ኦኬ፣ የሊሴ ተማሪዎች ማህበር በቶሮንቶ ተመሰረተ በጣም ቆይቷል። ወደ 40 ዓመት አካባቢ ሆነዋል። በተለያየ ጊዜ ትንሽ መዳከም ሁኔታዎች ነበሩ። አሁን ግን በከባድ ጥንካሬ እየቀጠለ ነው። ማህበራችን የተቋቋመው መጀመሪያ ብዙ የሊሴ ተማሪዎች እዚህ ሀገር ስንገናኝ ለምንድን ነው እንደ ማህበር አድርገን እርስ በራስ ማንገናኘው? ለሀሳብም ለውጥ ይሆናል፣ ብዙ ነገሮች ኢንፎርሜሽን ኤክስቼንጅ ኔትወርኪንግ በሚል ነበር የተጀመረው። በዛም ረገድ ብዙ ጊዜ የተገናኘን አንድ ላይ ጊዜ እናሳልፋለን፣ በዓሎችን አብረን እናሳልፋለን፣ እንደ ቤተሰብ ማለት ነው። ለምን እድገታችን በሞላ ጎደል እንደ አንድ ቤተሰብ ሆነን ያደግነው። በሙሉ ተማሪዎች ብዙ ተማሪዎች አሉ እዚህ። አብዛኞቻችን በእድሜም ልዩነት አለን፣ ግን ከአንድ ቤተሰብ የወጣ ትምህርት ቤታችን እንደ አንድ ወላጅ አድርገን ስለምንቆጥረው ከአንድ ቤተሰብ የወጣ ልጆች እድሜያቸው ቢራራቅም ይቀራረባሉና እዚህ ስንገናኝ ከአንድ ማህፀን እንደወጣ ነው የሆነው። እንቀራረባለን፣ እንደጋገፋለን፣ ብዙ ነገሮችን አብረን እናደርጋለን። አሁን ደግሞ እየተሻሻለ መጥቶ በኮሚኒቲያችን ደግሞ ኢንቮልቭመንት ጀምረናል። አንዳንድ ነገሮችን በምንችለው አቅም ለመርዳት ማለት ነው እና አሁን እንግዲህ እንዳልኩ 40ዎቹ እድሜ አስቆጥረናል። አሁን እዚህ ፕሮግራም ላይ ያገናኘን የመጪው ቅዳሜ በኢትዮጵያ ማህበር አዳራሽ የምናደርገው የኢፍጣር ዝግጅት ነው። ወንድሞቻችን ረመዳን መስጠትና ማካፈል ጊዜ ስለሆነ እኛም በምንችለው አቅም ወገኖቻችን በተለይ ሼልተር ላይ ያሉ ቤተሰብ የሌላቸው የእስልምና ተከታዮች እህትና ወንድሞቻችንን አንድ ላይ ሰብስበን ለማፍጠር ነው
ዲጂ ብርሃኑ እዛ ባላችሁበት የቀድሞ ትምህርት ቤታችሁ ከአንድ ማህፀን እንደወጣን ቀራረቡ ያደረጋችሁ ነገር ምን ነበረ? እዛ ያው ትምህርት ቤቱ እንግዲህ ከትንሽ ለየት ያለ ነው። ያው በፈረንሳይኛ ቋንቋ ነው የምንማረው እና ብዙ ጊዜ ከልጅነታችን ነው ከዴኬር ነው የምንጀምረው፣ ተያይዘን ነው የምናድገው። በመሀል ብዙ የሚገባ ተማሪ የለም ከውጭ የመጣ ፈረንሳይኛ ቋንቋ ችሎታ ያለው ካልሆነ በስተቀር ማለት ነው። እና እድገታችን ከዴኬር ነው የሚጀምረው። እዛ ትምህርት ቤት ጨርሰን እስክንወጣ ድረስ እንግዲህ አብረን ነው የምናድገው እና ከቤተሰባችን ከምናሳልፈው ጊዜ ይበልጥ እርስ በራሳችን አንድ ላይ የምናሳልፈው ይበልጣል እና በዛ አንጻር ነው የማየው። እንግዲህ የኢፍጣር ዝግጅትን ስታካሄዱ ይሄ መጀመሪያችሁ ነው ወይስ ከዚህ በፊትም አካሄዳችኋል? ከኢትዮጵያ ማህበረሰብ ጋር ተባብራችሁ ስታካሄዱ ለስንተኛ ጊዜ ነው? የኢፍጣር ዝግጅት ስናዘጋጅ አሁን መጀመሪያችን ቢሆንም ከኢትዮጵያ ኮሚኒቲ ጋር ግን የመጀመሪያችን አይደለም። ወገኖቻችን በብዛት ከአንድ አመት በፊት አካባቢ ፈልሶ መምጣት ከጀመሩ ሰዓት ጀምሮ በተቻለን አቅም እንረዳለን። ከዚህ በፊትም የምሳ ዝግጅት አዘጋጅተናል ለነሱ እዛው ኢትዮጵያ ኮሚኒቲ። የክሪስማስም ዝግጅት ላይ ልደት እዛም ላይ ተሳትፈናል። አሁንም በጾሙ ጊዜ ለመሳተፍ አስበን እየተሯሯጥን ያለነው በዚህ ሳምንት ውስጥ በተለይ እና ይሄ ጾሙ ፎከስ ያደረገው ሞስትሊ የእስልምና ተከታዮች ወገኖቻችን ላይ ነው፣ በረመዳን ምክንያት ማለት ነው። ግን በሚቀጥለው ወር ኤፕሪል ላይ ደግሞ ጾሙ ሳይፈታ የክርስትና ጾም ደግሞ አብሮ ደብል ስለሆነ ያለው የእሱን ደግሞ እናዘጋጃለን ብለን አስበናል። ቀኑን ገና አልወሰንም። ምሳ ነገር ደግሞ አዘጋጅተን እንዲሁ እንዳልናችሁ በየሸልተሩ ያሉ ወገኖቻችንን የምሳ ፕሮግራም ልናዘጋጅላቸው እንትን ላይ ነን፣ እቅድ ላይ ነን። በጣም ደስ የሚል ስራ ነው እየሰራችሁ ያላችሁት። እንግዲህ አንተም ሆን አብረው የተማሩ የቀድሞ የሊሴ ተማሪዎች በተለያየ የኃላፊነት ቦታ የተለያዩ ድርጅቶችን በመምራት ላይ የተሰማሩ አሉ። ሁላችሁም ለወገኖቻችሁ በምታደርጉት ድጋፍ እኛም በጣም ደስተኞች ነን። ዲጄ ብርሃን ለረጅም ዘመን በቶሮንቶና አካባቢው የተለያዩ ዝግጅቶች ላይ የሙዚቃ ዝግጅት በማቅረብ በዲጄነት እና በተለያዩ ኢንቮልቭመንት ስታግዝ እንደኖርክ ይታወቃል። እንግዲህ ተጨማሪ መረጃ የምትሰጠን ካለ ስለ ድርጅት ማወቅ ያለብን ነገር ካለ አንድ እድል ልስጥህና እንቋጫለን። ኦኬ፣ እዚህ ላይ መናገር የምፈልገው ነገር ገና አሁን ከኮሚኒቲያችን ከኢትዮጵያን ኮሚኒቲ ጋራ በማጣመር አንዳንድ ዝግጅቶችን በማዘጋጀትና በመሳተፍ የጀመርነው ይቀጥላል። እንዳልኩት አሁን ቅዳሜ ላይ እናንተን ፕሮግራም የሚከታተሉ የእስልምና ሃይማኖት ተከታዮች ወገኖቻችን እባካችሁ ቅዳሜ ምሽት ላይ 6:30 PM ላይ ኢትዮጵያን ኮሚኒቲ በመገኘት ከኛ ጋራ እንድታፈጥሩ እንጋብዛለን። በቅርቡ ደግሞ እንዳልኩት የክርስትና ሃይማኖት የጾም ተከታዮች ደግሞ እንደዛው የምሳ ፕሮግራም እናዘጋጃለን ኤፕሪል ላይ፣ እሱንም እናሳውቃለን። የኢትዮጵያ ኮሚኒቲ ዋትስአፕ ላይ ይለጠፋል ፕሮግራሙ። በዛም መሰረት ደግሞ የተቀሩት ወገኖቻችን ደግሞ አብሮን የምሳ ፕሮግራም እንዲሳተፉ እዚህ ላይ አክብሬ እጠራለሁ። በጣም እናመሰግናለን ዲጄ ብርሃን ለነበረን ቆይታ። በጣም መልካም ቀን እንዲሆንልን እንመኛለን። በጣም አመሰግናለሁ።